አንድ ነው፣ ምንም ጥርጥር የለውም። ሃይማኖት አንድ ነው። ለአብርሃም የተገለጡት ስላሴ ሶስትነት አንድነት ያለው የፍቅር አምላክ ነው። ያን ፍቅር ለማሳየት ነው ከፍጥረት ጀምሮ በአምሳሉ ሰውን የፈጠረው ብለን ነው እኛ የምናምነው። ያ አብርሃምን ልጅህን አንደኛ ልጅህን አርጅተህ የወለድከውን ይስሐቅን ሰዋልኝ ሲለው ሰይጣንን ለማሳፈር ነው ብለው ነው የሚያስተምሩን አባቶቻችን እንጂ እግዚአብሔር የሰው ደም ስለሚጠጣ ወይ የሰው መስዋዕት ስለሚፈልግ አይደለም። አንድያ ልጁ ክርስቶስን በምሳሌ ለአብርሃም እያሳየው ነው። አዲስ ኪዳንን ሰበከለት ለአብርሃም ይላሉ አባቶቻችን። ይስሐቅን ለመስዋዕት ሊያቀርብ ሲል እጅህን አታንሳበት፣ አንድያ ልጅህን አልከለከልከኝም ብሎ በግ ሰጠው። የበጉ የክርስቶስ ምሳሌ ነው ብለው አስተምረውናል። ከዛ ጀምሮ የመጣው ሃይማኖት ከሆነ የአብርሃም ሃይማኖት መሆን አለበት። አሁን ብዙ እነዚህ ሴኩላራይዝድ የሆነው ወልድ አሁን ዶክተር እንዳነሳው አብርሃሚክ ፌዝ ብሎ እንድንጠራ ሆነ ብሎ ነው አይ ቲንክ ኢንትሮዲዩስ ያደረገው። እስልምናም አይሁድም የአብርሃም ፌዝ አይደሉም። የአብርሃም ፌዝ በስላሴ የሚያምን ነው፣ በሰው ክብር የሚያምን ነው፣ በሰው አዳማዊነት የሚያምን ነው። ጂሃድን ስናይ፣ የካቶሊክን ታንክ መባረክ ስናይ፣ የፕሮቴስታንትን ሰዎችን ቅኝ መግዛት፣ ዘር አጥፍቶ መስፈር፣ ባሪያ መፈንገል ስናይ አብርሃሚክ ፌዝ አይደለም። ወደ ፕሮቴስታንት ወደ አሁኑ ዘመን ፕሮቴስታንት ስንመጣ እንዴት ወደዚህ መጡ ስንል መጀመሪያ ትኩረታቸው ፕሮቴስታንቲዝም እንግዲህ ለአንድ ሺህ ምናምን ዓመት ካቶሊክ ተጉዞ የተፈጠረ የዛሬ 600 ዓመት ነው 500 ዓመት የተፈጠረ ነገር ነው። እሱ ደግሞ ከዳርዊኒያን ፍልስፍና ከሌሎቹ ከነ ኒቼ ከነ ጆን ሎክ ከነዚህ ፍልስፍና ከሴኩላር ፍልስፍናዎች ጋራ ኢንላይትመንት ፊሎሶፈርስ ጋራ ተገናኝቶ የተወለደ ሰው ሰራሽ እምነት ነው። ይሄ ሰው ሰራሽ እምነት ግን የገዢዎች መሳሪያ ነው። አውሮፓውያን አፍሪካን ባሪያ ለማድረግ፣ አውስትራሊያን ለመወርወር፣ አሜሪካን ለመውሰድ፣ ያንን የሞራል ክስ ለመከላከል ቴዎሎጂውን መቀየር ውስጥ ሲገቡ አጠቃላይ ትኩረቱ ኢንዲቪጁዋሊዝም ወይንም ምንድነው የሚባለው ግለኝነት፣ ራስ ወዳድነት ላይ አተኮረ ማለት ነው ፕሮቴስታንቲዝም። መጽሐፍ ቅዱስንም ሲተረጉም ወደ ግለኝነት ስላወረደው ሰዎች በራሳቸው ተማምነው ብቻቸውን እንዲረዱትና ለጥቅማቸው እንዲተረጉሙት አደረገው እንጂ ለማህበረሰብ አንድነትና ለተዋሃዶ እንዳይተረጉሙት ከለከላቸው። እሁድ በአንድ አዳራሽ መሰብሰባቸው እንደ እረፍትና እንደ ኢንተርቴይንመንት ወይም መንፈስ ቅዱስ ወረደብን ብለው ለማረፍ ያልሆነ በስተቀር ኢንዲቪጁዋልስ ናቸው እዛ የሚሰበሰቡት። እውነተኛው ሃይማኖት ግን ኮሚኒየን ነው። እኛ ስንሰበሰብ በክርስቶስ ስጋና ደም ተዋህድን እንዋሃዳለን። ለዛ ነው አበነ እግዚኦ ምንድነው የምንለው በመንፈስ ቅዱስ አንድ አድርገን በዚህ ፕሮስፖራ ፈውሰን ብለን ተዋህዶ ነው እኛ የምናወራው። በረቂቅ በመንፈሳዊ ሚስጥር እንዋሃዳለን ብለን ነው የምናምነው እንጂ በየግላችን ተደሳስተን ተመልሰን ወደ ገንዘብና ወደ ቁስ ማሳደድ እንመለሳለን አንልም። ስለዚህ እንለያለን ማለት ነው። ልክ ከነሱ ቀጥሎ ሴኩላራይዜሽኑ ምኑ እያለ ነው የመጣው። አሁን ወደ ብልጽግና ወንጌል ስንመጣ ደግሞ ይሄን የበለጠ ኢንዲቪጁዋሊዝሙ የበለጠ በማጠናከር እንዳውም የመዳን ምልክት በምድር ሀብታም ነው የሚል ወደሚል ነው በ1950ዎቹ አካባቢ በአሜሪካ የተጀመረ እና እየተጠናከረ ሄዶ ደሆችን፣ ጤና የሌላቸውን፣ የስነ ልቦና ችግር ያለባቸውን ሰዎች ለኛ ገንዘብ ብትሰጡ ትበለጽጋላችሁ እያለ ያታለለ የሄደ ነው። አሁን ኢትዮጵያ የመጣው ሰውዬ ሳማሪታንስ የሚባል ድርጅት አለው። በሚያስደነግጥ ሁኔታ ደሞዙ በወር $880,000 ነው። የዚህ የፍራንክሊን ግርሃም ደሞዝ $880,000 ነው። ምክንያቱም ይሄ ድርጅት ወደ 622,000 እንደ ደሞዝ ይከፍለዋል። 258,000 ደግሞ ማህበሩ ራሱ እነሱ ያቋቋሙት የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን የተባለው ደግሞ ይከፍለዋል። ሲደመር 880,000 ነው። ሌሎቹ ከሱ የሚበልጡ ሁሉ አሉ በነገራችን ላይ
የራሳቸው ጀት ያላቸው ኤርፖርት ያላቸው ነገሮች ሁሉ አሉ። አሁን ይሄ መንፈስ ነው የብልጽግና ወንጌል ወይንም የነ አብይ የፖለቲካ መመሪያ እሱ ስለሆነ ነው። ይሄንን ስላይድ ሼር ማድረግ ብችል ለምሳሌ እነሱን የአብይን የካድሬ ማሰልጠኛ ምንድነው የሚለው ሀገራት ህዝቦች ዘንድ ኢኮኖሚው ያደገው ፕሮቴስታንት ስለሆኑ ነው የሚለው። ይሄ በእርግጥ የወሰዱት ይሄንን ከግሎባል ቫልዩ ሰርቬይ ከሚባል በየአመቱ የሚሰራና ሳይንሳዊ ለማስመሰል የተሞከረ ሀብታም የሆኑት ፕሮቴስታንቶች ናቸው አንድ ኮንክሉዥን ነው። ሁለተኛ ደግሞ the more a nation is religious the more poverty ወደሚል ኮንክሉዥን ይሄድና አሜሪካ is exceptional ብሎ religious but prosper ይላል። ይሄ ቢያዝድ የሆነ አረቦችን ያስወጣ በነዳጅ ነው የበለጸጉት እንጂ በሃይማኖት አይደለም ይላል። እና ሃይማኖትን ለመክሰስ የሚሰሩ ሳይንስ መሳይ ሰርቬይንግ እና ሪሰርቾች ናቸው። ይሄን ወስዶ እንደ ኦርቶዶክስ ያሉ እምነቶች ለልማት ለስልጣኔ አይሆኑም የሚል ኮንክሉዥን ላይ ደርሷል። ማሰልጠኛው ማኑዋል ውስጥ የሚታየው ገጽ 168 እና 167 ላይ ነው ያለው። የብልጽግና መቼ ነው ይሄ? ጥር 2013 ዓመተ ምህረት የፖለቲካ ብልጽግናን የማረጋገጥ ትልምና ፈተናዎች የሚል ስልጠና በሰጡበት ማኑዋላቸው ገጽ 100 አሁን የጠቀስኩት 67 እና 68 ላይ አለ። ስለዚህ አሁን በኢትዮጵያ ያለው በአንድ በኩል ዶክተር አሰፋ ያለው ጋር መስማማው ሃይማኖታዊ አይደለም እንላለን። በሌላ በኩል እኔ ሃይማኖታዊ ነው የሚለው ያ ሰዎች ሃይማኖተኛ ስለሆኑ ሳይሆን ለግባቸው ሃይማኖትን ይጠቀማሉ። ለምሳሌ ኦሮሞ ኦርቶዶክስ ሊሆን አይገባም፣ እስላም ዋቂ ፈታና ፕሮቴስታንት ነው ሆነ የሚገባው፣ ኦርቶዶክስ የነፍጠኛ ነው ልክ ስትል ሃይማኖትን መሳሪያ እያረክ ነው። ሁለተኛ የብልጽግና ወንጌል ዋቂ ፈታንም ጽንፈኛ እስላምንም ጽንፈኛ ፕሮቴስታንትንም አስተባብሮ ኦርቶዶክስን ለማጥፋት የተደራጀ መዋቅር ነው ብልጽግና። ስለዚህ ሃይማኖታዊ ያሰኘዋል። ሃይማኖት የሚያጠፋ ከሆነ ሃይማኖት እያጠፋ ነው ደግሞ አሁን ያምንበታል ወይ ሌላ ነገር ነው፣ ግን ሃይማኖት መሳሪያው ነው። ራሱ ብልጽግና ወንጌል ይላል በስሩ 3 ኃያላን የሆኑ አጥፊዎች አሉ። አንዱ የጀርመን ክርስትና ነው በጊምቢ በቅሎ ኦነግን የወለደው። ሁለተኛው ዋሃቢዝም ነው እና አልቃይዳም ከዛ በፊት በ14ኛው ክፍለ ዘመን እንግሊዞች እስላምን ለመከፋፈል ዴቨሎፕ ያደረጉት ታህሚን ነው የሚባል ሰውዬ የጀመረውና አብዱል ወሃብ ያሳደገው አክራሪ እስልምና ነው። ኢትዮጵያ ውስጥ ያሉ ኡስታዞች ብዙዎቹ ቱርክም ሳውዲ አረቢያም የትም እየተመላለሱ ያን አክራሪነት ነው የሚያጠኑት። ለዚህ ነው ትላልቅ ዑላማዎችን ትላልቅ አባቶቻቸውን አሳደው የዘር መጅሊስ የመሰረቱት። ስለዚህ ብልጽግና ወንጌል አንደኛ ያን የጀርመን ክርስቲያኒቲ የፈለፈለውን ኦነግ ፕሮቴስታንት፣ ሁለተኛ የአብዱል ዋሃብን የጽንፈኞችን ይሄ ሊቢያ ያረደን ሃይማኖት፣ ሶስተኛ ወደ ኤቴይዝም የቀረበ ያለኔ ሰው መኖር የለበትም የሚል የዋቅፈታ ብሬን ወሽድ ሆነ። ሪሊ ዋቅፈታም አይደለም፣ ዋቅፈታ የሚባልም የተደራጀ ሃይማኖት የለም፣ ፖለቲካሊ ነው የተሰራው። እነዚህ ሶስቱን የሚያስተባብረው የብልጽግና ወንጌል ነው። እነዚህን አስተባብሮ ነው ኦርቶዶክስን ለማጥፋት የሄደው። ለዚህ ነው ዛሬ እንኳን ደም እየፈሰሰ ነው ጅማ አካባቢ ወደ ጌራ እና ወደ ሌሎቹ አካባቢ ዛሬ ደም እየፈሰሰ ነው። ወጣቶችን እያረዱ ነው፣ እያጠፉ ነው። ከጅማ ዛሬ 3 ዓመት ጀምሮ ወጣት እያጠፉ ነበር፣ እንዲሰደድ፣ እንዲገደል፣ እንዲደህይ፣ እንዲፈናቀል እያደረጉ አረርጌ ጨርሷል ሰው። እና ሃይማኖታዊ ነው ብለን ለመደምደም የሚያስችለን አሰራሩ ነው እንጂ የሚያምኑት እና የሚከተሉት መርህ አላቸው ከመለኮታዊ አምላክ ጋር የተገናኘ ብለን አይደለም። ለጥፋታቸው ግን እንደ አምልኮ የያዙት ነገር ስላለ የሃይማኖት መንግስት ነው ብሎ ደምድሞ መነሳት መልካም ይመስለኛል። ለምንድን ነው ነባር የሆኑ የኢትዮጵያ እምነቶች እስላሞችም ክርስቲያኖችም ፕሮቴስታንትም ቢሆን ፎርዛት ማተር ኢትዮጵያዊ ከሆነና የሰው ክብር ካለው እነዚህ ይሄን ሰይጣን የተደራጀ የተጋመደ በብልጽግና ወንጌል አስተባባሪነት ሀገር እያጠፋ ያለውን መከላከል የሚችሉት ሃይማኖታዊ መሆኑን ሲረዱ ነው። እና
ለእኔ የብልጽግና መንግስት ሃይማኖታዊ ነው። ለምንድነው ዶክተር ሃይማኖታዊ አይደለም ያልከው? ሃይማኖትን ዲፋይን ያደረገው አንተ የሰው እኩልነት፣ የሰው ክብር፣ የሰው ፍቅር፣ ሰላም ነው ሃይማኖት ብለህ ስለምታምን ነው። ይሄን አስተሳሰብህን ያመጣው ከኦርቶዶክስ ይመስለኛል። እስልምና ውስጥ የኢትዮጵያ እስላሞች መልካም የሆኑት የሚመስለኝ እኔ ቁርአንን እንደወረደ ስለማይተረጉሙ እንጂ ቁርአን 164 ግደል የሚል አንቀጾች አሉት። ሐዲሱ ውስጥ ብትሄድ ዓለም ሁሉ ለአላህ እስኪሆን ተጋደላቸው ነው። ማይኖሪቲ ስለሆኑ ሰላማዊ የሚሆኑ አሉ፣ ቁርአን ስላላወቁ ሰላማዊ የሚሆኑ አሉ። አእምሯቸውና ሰባዊነታቸውን ተጠቅመው ቁርአን ውስጥ ያለውን ሰይጣናዊ ነገር ሪጀክት አድርገው ከሰው ጋር የሚኖሩ አሉ። ቴዎሎጂውን ከተከተሉ ግን ሰውን አለማጥፋት አይችሉም። በቃ አይችሉም። በምንም መልኩ አይችሉም ሰውን ሳያጠፉ መኖር። እኔ እንዳውም የማመሰግናቸው አንዳንድ ጊዜ ይሄንን ሰይጣናዊ መጽሐፍ እያጠኑ ሰው ሳይነኩ መኖራቸው ነው የሚገርመኝ። እንቅልፍ እኮ የሚያሳጣ መጽሐፍ ነው። በየአንቀጹ እኮ አጥፋ አላህ ያልተቀበለው ሰው ሁሉ በየሰዓቱ ነው የሚረግሙን እኮ ተሰብስበው። ሐዲሱን ብታዩት በየሰዓቱ ክርስቲያኖችን አጥፋቸው። እንዳውም መጨረሻ በምጽአት ዘመን አልማህዲ የሚባል ይመጣል። ልክ እኛ ኢየሱስ ይመጣል እንደምንለው እሱ መጨረሻ አንድም ክርስቲያንና አይሁድ ሳይቀር የሚያጠፋ ነው። እና አይሁድና ክርስቲያኖች በየድንጋዩና በየጉቶው ስር ሲደበቁ ያየ ሁሉ እኒውና ተርፈዋል እያለ ያስጠፋቸዋል። ይሄን የሚያምኑ ሰዎች ናቸው። ይሄንን አብርሃሚክ ፌዝ ብለን እንድንተረጉም የሚገፋፉን ሴኩላሪስቶች ናቸው። ዶክተር ቶታሊ ስናየው አብርሃሚክ አይደሉም። አብርሃሚክ በስላሴ የሚያምን በሰው ክብር የሚያምን ከወገቡ እመቤታችንን ያስገኘና ሰላማዊ ክርስቶስ ወደኛ እንዲመጣ መንገድ የሆነ ነው አብርሃሚክ ፌዝ ማለት ለመጨረሻው ድነት። እነዚህ በሰው ሰራሾች ናቸው በሙሉ። አይሁዶችን በስላሴ አያምኑ፣ እነዚህም በሶስትነት አያምኑም። እንዳውም ያወግዛሉ፣ ጣዖት ነው ይላሉ። ስለዚህ አብርሃሚክ አይደሉም። እና አሁን የገጠመን ሰይጣናዊ የሆነ ሰይጣናዊያን ተሰባስበው ተጋምደው ሊያጠፉን እንደተነሱ ነው እኔ የምገነዘበው።